الحمد لله رب العالمين وصلى الله وسلم وبارك على نبينا محمد وعلى آله وأصحابه أجمعين ውድ ወንድሞች ዛሬ እንድንተዋወስ ያሰብኩት ስለ ዕውቀት ነው። ዕውቀት እጅግ በጣም መሰረት የሆነ ወሳኝ የሆነ ነገር ነው። ዕውቀት ከሌለ እኛ እንደ ሙስሊም እንደ ማህበረሰብ መኖር አንችልም። ዲን الاسلام በዕውቀት ላይ የተመሰረተ ነው። አላህ Subhanahu Wa Ta'ala 124,000 ነብይ ሲልክ መምህር አድርጎ ነው የላከው። መጽሐፍ ነው ያወረደላቸው እንዲያስተምሩበት። كان الناس أمة واحدة فبعث الله النبيين مبشرين ومنذرين وأنزل معهم الكتاب كالناس ጋር كتاب አወረደ። ያ ሁሉ አንቢያ አላህ ጋር የሚያገናኝ ዕውቀት ነው ያስተማሩት። ነብያችን ሰለላሁ ዐለይሂ ወሰለም ኢነማ ቡዒስቱ ሙዓሊመን እኔ እኮ የተላኩት አስተማሪ ተደርጌ ነው ብለዋል። ስራቸው ይሄ ነው። ገና መጀመሪያ ራሳቸው ተማር ነው የተባሉት። አወሉ ማ ነዘለ من القرآن اقرأ باسم ربك الذي خلق الإنسان من علق اقرأ በጌታህ ስም በዚያ በፈጠረው ጌታ አንብብ። ሰውን ከዓለቅ የፈጠረ የሆነ ጌታ በብዕር ያስተማረ እያለ ይናገራል። ነቢዩ ሰለላሁ ዐለይሂ ወሰለም ተማሪ ሆነው ጅብሪል መምህሩ ሆኖ እቅራ እያለ አለማምዶ ነው ይህ ሁሉ ዒልም እንግዲህ የፈሰሰው። እሳቸው ከተማሩ በኋላ ደግሞ ቀጥታ ወደ ማስተማር ነው ያመሩት። ሰሓባ ረضዋኑላሂ ዐለይሂም እስልምና የገባው ሁሉ ጥቅልል ብሎ እሳቸው ፊት በርከክ ብሎ እንዳውም ሲያዳምጡ ከአንማ على رؤوسهم الطير ይላሉ ኩቱብ الحديث ላይ ራሳቸው ላይ በራሪ ያረፈ ይመስላል። ነቅነቅ ካሉ እንዳይንቀሳቀስ ቀጥ ብለው ቆመው ያዳምጡ ሙሉ ልባቸውን ሰጥተው። ለዕውቀት በቂ ትኩረት አልተሰጠም። ብዙዎቻችን እንችለዋለን እናውቀዋለን የሚል አጓጉል በራስ መተማመንና ስሜት ተፈጥሯል። ይሄ ደግሞ ትክክል አይደለም። የእስልምና ዕውቀት ባህር ነው። ድሮ ሰዎች ዒልም ለመማር እንዲህ አንድ ቦታ ላይ በቀላሉ ስለማይገኝ ከቤተሰብ ተነጥለው በእግራቸው ተንከራተው ለረሃብ፣ ለርዛት፣ ለብቸኝነት ከወገን ለመነጠል ዜናቸው የማይሰማ ለዓመታት ለዚያ ሁሉ ተጋልጠው ነው ዒልምን ቀስመው እኛ ዘንድ ዛሬ ያደረሱት። እስልምና ዛሬ ያደረሱልን ሰዎች ብዙ ዋጋ ከፍለውበት ነው። ዛሬ ደግሞ እኛ በቀላሉ ተገኘ። አንድ መጽሐፍ ለማግኘት ምን ያህል ከባድ እንደነበረ የረጅም ዘመን ታሪክ አይደለም፣ የቅርብ ጊዜ ነው። ዛሬ በየእጃችን በየቤታችን በየደጃችን እሱ አለ መሳሪያው ስላለን አዋቂ የሆን መሰለን። ይሄ ትልቅ ችግር ነው። ሸልፋችን ላይ መጽሐፍ ስለደረደርን አንባቢዎች ነን ማለት አይደለም። ብዙ ነገር ስለገዛን ወይም ቴክኖሎጂ በቀላሉ አሁን አወርደዋለሁ ወይ ደግሞ አለኝ በእንትን ላይ ይሄ በጣም የተሳሳተ ያሁኑን ሰው ከዕልም የሚያርቅ ነገር ነው። ለምንድን ነው ዛሬ አሁን አልহামዱሊላህ በየከተማው ዑለማዎች አሉ፣ ይነሲብዛ ሐለቃዎች አሉ። ሁሉም ቦታ ደምቆ ያልደመቀው የሐለቃ ቦታ ነው። ለምን ይሆን? በጣም በተለይ ሆነን ነው ከመግሪብ እስከ ዒሻ ቢያንስ ሰው እስቲ ስለ ዲን ልስማ ብሎ መስጂድ ቁጭ ማለት ለምን ተሳነ? መግሪብ ሰግዶ ወደ በር ለመውጣት በጣም የሚቸኩለው በዛን ሰዓት ገበያ የለም፣ ቢሮ የለም፣ ምንም ነገር የለም። በዛው ወቅት ላይ አትሊስት በዚያ ሰዓት መስማት አለበት አይደል? ለምን ቸኮለ? ለወሬ ለምታውቁት ነገር። ከዛ ወጭ ያለውን ስለማላወራው ማለት ነው። ዕውቀት ላይ በጣም ችልተኝነት ታይቷል። እኛ ካልተማርን ልጆቻችን አይማሩም። እኛን አይተው ሐለቃ ላይ ቁጭ ስንል ቦታ ስንሰጠው ያዩንን ነገር ነው ልጆች ከኛ ላይ የሚያነሱት። ምሳሌ ልስጣችሁ። አባትየው እንዲህ የሚያጨስ ከሆነ ልጁ ቢያንስ ትርኳሽ ያነሳል። ቅጠል የሚበጥስ ከሆነ ልጁም ቀርጥ ያነሳል። ይሄ አትጠራጠሩ። ለልጆቻችንም መጥፎ አርአያ እየሰጠን ያለን። አላህ Subhanahu Wa Ta'ala ሰዎች የሚበላለጡበት ሁለት ነገር ብቻ ነው በቁርአን የጠቀሰው። ከዛ ውጭ ያለው በምንም መልኩ አይበላለጡ። ሁለት ነገር፣ አንደኛው ዒልም ነው።
قل هل يستوي الذين يعلمون والذين لا يعلمون ለመሆኑ እነዚያ የሚያውቁትና የማያውቁት እኩል ይሆናሉ ይላል ሰው እንግዲህ በሌላ መለኪያ የለውም ማለት ትልቁ ይሄ ነው ሰው ራሱ የሚበላለጠው በአእምሮ ላይ ባሰፈረው ዕውቀት يرفع الله الذين آمنوا منكم والذين أوتوا العلم درجات ከእናንተ መካከል እነዛን ያመኑትና ዕውቀት የተሰጡትን በብዙ ማዕረጎች ከፍ ያረጋቸዋል ይህ ሁሉ አሁን ንትርኩ ኺላፉ ጭቅጭቁ እኮ አብዛኛው 88% ልበለው እንግዲህ በምን ለክተህ ነው ይሄን ያደረከው በሉ እናንተ የመጣው ከጃህል ነው ካለማወቅ ነው لو سكت الجاهلون لقل الخلاف ይላሉ بعض العلماء አላዋቂዎች ዝም ቢሉ ኖሮ ጭቅጭቅ ያንስ ነበር አላዋቂዎች ወይ ያውቁ ወይ ለሚያውቁ አይተው ወይ ይማሩ አጉልሁን ወይ ዓሊምሁን ኩን ዓሊማን አው ሙተዓሊማን ወይ ተማሪሁን አው ሳሚዓን ቢያንስ አድማጭሁን አድማጭ ተማሪ አይደለም ትንሽ ነገር ልቅሰም ብሎ ቁጭ ያለ ነው እንጂ ولا تكن رابعا አራተኛው ሰው ግን አትሁን ይላል دين الإسلام ሊጠፋ የሚችለው ነብዩ ሰለላሁ ዐለይሂ ወሰለም እንደነገሩን في الصحيحين እንደመጣው إن الله لا يقبض العلم انتزاعا ينتزعه من صدور العباد أو كما قال صلى الله عليه وسلم الله علم ከባሪያዎች ልብ ውስጥ ምዝዝ አርጎ አያወጣውም አዋቂ ከሆንክ በኋላ ብድግ ስትል አንድ ቀን ጃሂል ሆና ይገኝ ምናልባት ሀብታም ሆነ በማግስቱ ደሃልቶን ትችላለህ ዕውቀት ግን እንደዚህ አይደለም لا يقبض العلم انتزاعا እንግዲያው እንዴት ነው የሚጠፋው انما يقبضه بقبض العلماء አዋቂዎች ያልቃሉ ሳሉም ሰው አልተጠቀመባቸውም ሰው አልተጠቀመባቸውና ትንሽ ቆዩ ብሎ ደግሞ ያቆያቸውም አጀል ይነሳል ዑለማዎች ይወስዳል حتى اذا لم يبقي عالما اتخذ الناس رؤوسا جهالا ዓሊምን እስከማይተው ድረስ ይለቅማቸዋል ያን ጊዜ ጃሂሎች መሪ ይሆናሉ እንግዲህ በዓሊም ቦታ ያለ ጃሂል ዓሊሙን መስሎ ይታያል መለስ ቀለስ ብሎም ሊሆን ይችላል ተወሰነ ጊዜ ከዛ በኋላ አንተ ዓሊም ነህ ይባላል የሼኽ ልጅ ሼኽ ነው ይባላል እኛ ሀገር ላይ እንደዛው ይተካል ቦታው ላይ አያውቅም እሱ አላውቅም ማለት ደግሞ ሀፍረት ይሆንበታል فسئلوا فافتوا بغير علم ይጠየቃሉ ያለ ዕውቀት መልስ ይሰጣሉ فضلوا واضلوا ራሳቸውም ጠመው ሰውም ያጠማሉ ዝም ቢሉ ቢያንስ ጥመታቸው የራሳቸው ብቻ ነበር ከዛ አልፎ ግን ሰውን ያጠመሙ ነው ያሉት ዛሬ ይሄንን ለመፍታት ዑለማዎችን ማፍራት አንድ ነገር ሆኖ ለራሳችን ለያንዳንዳችን እኮ ነው የሚያስፈልገን ይሄ ዒልም እንዴት እንደምንጾም እንዴት እንደምንሰግድ يا الله حقوق يا الله ባህሪያት የነብዩ ሰለላሁ ዐለይሂ ወሰለም አራያችን ናቸው ምንላቸውን ስነ ምግባር በእውቀት እንጂ አናገኘው ዕውቀት ደግሞ ሁለንተናህን ስትሰጠው ከፊሉን ይሰጣል ይላሉ ዑለማዎች العلم لا يعطيك بعضه الا اذا اعطيته كلك ሁለንተናችንን መስጠት ቢያቅተን ትንሽ ጊዜ ያንዳንዳችን እኔ አሁን ልጆች ስለማስተማር አለ ያወራህ ያለው እኛ ተመረናል ራሳችን አጣ ነው ወይ አማራጩን ድሮ እንግዲህ ሌላ ሀገር ካልህክ ገጠር ካልገባ ቅርአት የለም ሊባል ይችላል ወጆት በኩል መካን ሁሉም ቦታ ለምን ቁርአንህን አታስተካከልም እንዴት እንደምታ ሁሉ ጊዜ በተሳሳተ ቁርአን ሶላት የሚሰግዳል ፋቲሃን ሳያርም የሶላትን አህካም ሳያውቅ የሚሰግዳል ሁሉ ጊዜ እኔ ቀፍፍ የሚለኝ አንድ ምሳሌ ልጥቀስላችሁና ሶላቱ ቆማለሁ ፊት ለፊት ያለው ሰው ሩኩዕ ሲያረግ አውረቱ ይጋለጣል ፈጅር በብርድ መጥቶ ሶላት ሳይሰግድ ይመለሳል ማለት ቀላሉ አህካም እስቲ ሰፊና ስንቀራ ነው እንግዲህ አርካኑ ሶላት ውስጥ ወሰትሩ العورة ብሎ የሚገልጽ አውረትን መሸሸግ ይላል ቤዚክ ሆኖ በጣም መሰረታዊ የሆኑ ዕውቀቶች እንኳን እየራቁን ነው ያሉት ስለዚህ ሁላችንም ይሄንን ቆይ ልጄን አስተምራለሁ የምትለው አይደለም ይሄንን ምሰማ ሁሉ ራሳችሁን ለማስተማር لله تعالى ብላችሁ ነይቱ ጀህላችንን ይዘን አንኑር ጀህላችንን ይዘን ቀብር አንግባ ዲናችንን በአግባቡ ሳናውቀው ሰዎች እንዳያደነጋግሩን ያላዋቂዎች እንዳያደነጋግሩን ከምንጩ ለማወቅ
ጥረት እናርግ ሐለቃቶቻችን የዕልም ቦታዎቻችን በእኛ ይድመቁ ሌላ ሰው አይደለም ሁሉም ቦታ ደምቋል ብያችኋለሁ የትም ሰው የሚሰባሰብበት ቦታ ብትሄዱ አሁን ስትወጡ በሰው ተጨናንቆ ነው የምታገኙት የዕልም ቦታ ላይ ግን ሶላት የሰገደው እንኳን በቃ እሱ አውቆት ጨርሶታል መሰለኝ ቸኩሎ ይወጣል ጥሎ ይሄዳል ለምን ይሄ ማድላንተ ነው የተዘረጋው አቡ ሁረይራ ረዲየላሁ ተዓላ ዐንሁ በዚህ ጨርሳለሁ በዚህ ሐዲስ አንድ ቀን መዲና ገበያ ሄዱ ሱቅ አልመዲና የሚባል ትልቅ ገበያ ሁሉም ያለውን ዘርግቶ ይሸጣል ቆም አሉና ማለኩም ሃሁና وميراث محمد صلى الله عليه وسلم يقسم في المسجد ምንድነው እናንተ እዚህ ትንሽ የምትቀራርሙት የነብዩ ሰለላሁ ዐለይሂ ወሰለም ውርስ መስጂድ እየተከፋፈለ አይደለም ወይ ሁሉም የሳቸው ተከታይ ነውና ባለ ድርሻ ነኝ እንዲል ማለት አይደለም ወይ ሲሏቸው አቡ ሁረይራ ይዋሽም እንግዲህ እስከዛሬ የምናውቀው ብሎ ሸቀጣቸውን ጠቅለል አድርገው መስጂድ ይሄዳሉ መስጂድ ሲሄዱ ግማሹ ይሰግዳል ግማሹ ቁርአን ይቀራል ግማሹ ሐላልና ሐራም ይነጋገራል ግማሹ ሐዲስ ያስተላልፋል በተለያየ ነገር ተጠምዷል መስጂድ ያለው ሰው የሚታደል ነገር ግን አላዩ ተመለሱ ገበያቸው አቡ ሁረይራ እዛ ቆሟል ምን ሆነ እሺ መጣችሁ እንዴ ያው እየታደለ ነው አልከንም ነበር እንዴ من آياتشو رأينا قوما يصلون وقوما يقرؤون القرآن وقوما يتعلمون الحلال والحرام كفيلوتشو يسجدوا كفيلوتشو حلال وحرام سنقاقروا كفيلوتشو قرآن سنمامارو عينه ذاك ميراث محمد صلى الله عليه وسلم محمد أورثه تهدو تهن النور وكأت أورثه نيهدو وسما بيو النور يدرسن النبر وكأت قل له الله تنم درسال يا نبي صلى الله عليه وسلم ورث درشاو እንደ አቅማችን ሁላችንም ባለቤት ለመሆን ጥረት እናድርግ ሐቂቀተን ድሮ እኔ እዚህ ከተማ ላይ እንግዲህ ረጅም ዘመን ቆይቻለሁ 30 አመት በላይ ሐለቃት ላይ ቁጭ ስንል ወዳው ተጠለቅልቆ እንደውም ተከታታይ ደርስ ከሆነ ከሩቅ ቦታ ሁሉ ይመጣ ነበር ከአጎራባች ከተሞች ይመጣ ነበር ሰው ዛሬ ሐለቃ ላይ እዚህ ያለው ቸኩሎ ሲሸሽ ነው ማየው ምን ሆነ ቁርአኑ አልተቀየረም ሱናው አልተቀየረም ما الذي تغير يتغيرው ሰው ወደ ተሻለ ነገር ነው መቀየር ያለብን እንመለስ حلقات العلم بطلبة العلم ተጥለቅልቆ ማየት እንመኛለን በእናንተው በራሳችሁ ገና ሌላ ከሌላ ሀገር ሰው መጥቶ እንዲማር ወይ ደግሞ ባንድ ፊቱ ለደረስነት የወጣው አይደለም እሱን አይደለም ያወራ ያለው እሱማ ወስኖ ወጥቷል አሁንም አለ ደዛ ዱንያም ይቅርብኝ ዕውቀት ልቅሰም ዲኔን ልከድም ብሎ ይወጡ አሉ አላህ አያጣም ምድር ባዶ አትሆንም እስከ ቂያማ ድረስ አሉት ወዳጆች እኛም በድርሻችን የአላህ ወዳጅ ለመሆን حلقات العلم ላይ ሰው ማየት እንፈልጋለን ይበጃችኋል ይጠቅማችኋል ወደዚህ እንመለስ ለማለት ፈልጌ ነው ثم صلوا وسلموا على نبيكم كما أمركم في محكم تنزيله في قوله الحكيم إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك نبينا محمد وعلى آله وأصحابه اللهم اهدنا فيمن هديت وعافنا فيمن عافيت وتولنا فيمن توليت وبارك لنا فيما أعطيت اللهم إنا نعوذ بك من علم لا ينفع ومن قلب لا يخشع ومن نفس لا تشبع ومن دعوة لا يستجاب لها اللهم انصر الإسلام والمسلمين اللهم أعز الإسلام والمسلمين اللهم احمي حوزة الدين وألف بين قلوب المؤمنين واجمع كلمتهم على الحق يا أرحم الراحمين وانصرهم على أعدائهم يا قوي يا متين اللهم إنا نسألك رضاك والجنة ونعوذ بك من سخطك والنار اللهم إنا نسألك العفو والعافية والمعافاة الدائمة في الدين والدنيا والآخرة اللهم انصر المستضعفين في برك وبحرك من أمة محمد يا أرحم الراحمين اللهم كن لهم عونا ونصيرا اللهم كن لهم عضدا وظهيرا اللهم إنا نسألك الجنة وما قرب إليها من قول أو عمل ونعوذ بك من النار وما قرب إليها من قول أو عمل عباد الله
إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون فاذكروا الله يذكركم واشكروه على نعمه يزدكم ولذكر الله أكبر والله يعلم ما تصنعون.